በጎነት ለኢትዮጵያ ከፍታ በሚል መሪ ቃል የደቡብ ኢትዮጵያ ክልል ማረሚያ ፖሊስ ኮሚሽን ለአንዲት አቅመ ደካማ እናት መኖሪያ ቤት አስገንብቶ ባስረከበበት ወቅት የክልሉ ማረሚያ ፖሊስ ኮሚሽን ኮሚሽነር ብርቱካን መንግስቱ እንዳሉት ከዚህ ቀደም የነበረው የአቅመ ደካማዋ መኖሪያ ቤት ለኑሮ ምቹ አለመሆኑን አንስተው ኮሚሽኑ ከ400 ሺህ ብር በላይ ወጪ በማድረግ መኖሪያ ቤትና የቤት ቁሳቁስ አሟልቶ ማስረከቡን ገልጸዋል። አንድ ሰው መጠነኛ ኑሮ በመኖር በሚችልበት መኝታ ክፍል አልጋ አለ፣ የአልጋ ልብሶች አሉ፣ ብርድ ልብስ ተሟልቷል። እንደገና መሰረታዊ ነገር ለአንድ ሰው እንደሚያስፈልግ እንደ መኖሪያ ቤት ውስጥ ኩሽና አለ፣ ሽንት ቤት አለ፣ በሲሚንቶ የሆነ የተደራጀ ማለት ነው። ለአንድ ሰው ለመኖሪያ የሚያስፈልግ ግብአት በሚባል ደረጃ ተሟልቶ ሌሎች ማቴሪያሎች ሁሉ አልጋን፣ ወንበሩን ሁሉም ነገር ጨምሮ 422,527 ብር አካባቢ ወጪ ተደርጎ ይሄ ቤት ሊሰራ ሙሉ ግብአት ተሟልቶ ማስረከብ ተችሏል። በቀጣይም ኮሚሽኑ ሌሎች ሰው ተኮር የበጎነት ስራዎችን አጠናክሮ ለማከናወን ማቀዱን ኮሚሽነሯ አስረድተዋል። የጎፋ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የአደረጃጀት ዘርፍ ኃላፊ አቶ ይሁነ ደምሴ ባስተላለፉት መልእክት ብልጽግና ፓርቲ ከሚያከናውኗቸው ሰው ተኮር ተግባራት ዋነኛው በጎነት በመሆኑ የማረሚያ ኮሚሽን መኖሪያ ቤት ብቻ ሳይሆን ሙሉ የቤት ቁሳቁስ በማሟላት ማስረከቡ የሚያስመሰግን መሆኑን አንስተው ከዚህ በጎ ተግባር ሁሉም የማህበረሰብ ክፍል ተሞክሮ መውሰድ እንዳለበት ጥሪያቸውን አስተላልፈዋል። ብልጽግና ፓርቲ ሰው ተኮር የሆኑ ፕሮግራሞችን ከሚያራምዳቸው መሬት ላይ ከሚያወርዳቸው አንዱ በጎነት፣ የተሻለ ኑሮ የሚኖሩ ሰዎችን እንደ ሀገር እንደ ፓርቲ የተያዘውንም ዓላማ መሬት ላይ ለማውረድ፣ ሁለተኛው ደግሞ ቁጸ ቀጠና ላይ ወይም ሳውላ ከተማ ላይ ያለ አለኝ የሚል ማህበረሰብ ክፍል በሙሉ እንደዚህች አይነት እናት ካለ ቤት ጠግኖ ከተቻለ ተባብሮ ሰርቶ እንደኛ የተሻለ የሚኖር ሰው ለመፍጠር ነው። ድጋፍ የተደረገላቸው እናት ከዚህ ቀደም ከሳር ኪዳን የተሰራው መኖሪያ ቤታቸው ዝናብ እያሳለፈ በጣም ተቸግረው ሲኖሩ መቆየታቸውን አስታውሰው አሁን አዲስ ተገንብቶ በተሰጣቸው መኖሪያ ቤት እና ሙሉ የቤት ቁሳቁስ ያንን የመከራ ጊዜ እንዲረሱና የተሻለ ተስፋ እንዲሰንቁ እድል በማግኘታቸው የክልሉ ማረሚያ ፖሊስ ኮሚሽንን አመስግነዋል።